ኢትዮጵያዊው ሱራፌ የአቡነ ተክለ ሃይማኖት የሕይወት ታሪክና አስተዋጽኦ። ጸሐፊው ዲያቆን ዳንኤል ክብረት። የአቡነ ተክለ ሃይማኖት የሕይወት ታሪክና አስተዋጽኦ በክፍል 1 ምዕራፍ 1 ከቁጥር 3 በሁለት ክፍል ጨርሰን አንብበንላችኋል። በዛሬው ዕለት ደግሞ ክፍል 1ን ምዕራፍ 1 ቁጥር 4ን እንደሚከተለው አስደምጣችኋለሁ። ቁጥር 4 የደጋፊ ሰለሞናውያን ሐሳብ። ደጋፊ ሰለሞናውያን የምንላቸው አቡነ ተክለ ሃይማኖት የሰለሞናዊውን ሥርወ መንግሥት መልሰዋል ብለው ይህንኑም እንደ በጎ አስተዋጽኦ ቆጥረው የሚከራከሩትን ዘመናውያን ሊቃውንትን ነው። ከነዚህ ሊቃውንት መካከል ተክለ ጻድቅ መኩሪያና ብላቴን ጌታ ኅሩይ ይገኙበታል። ብላቴን ጌታ ኅሩይ ከንግሥተ ሳባ እስከ አድዋ እና ዋዜማ በተሰኙት መጽሐፎቻቸው ላይ ጉዳዩን በዝርዝር አንስተውታል። ብላቴን ጌታ ኅሩይ እንደሚተርኩት ይኩኖ አምላክና አቡነ ተክለ ሃይማኖት የተገናኙት በሐይቅ እስጢፋኖስ ገዳም ነው። ያስተዋወቋቸውም አቡነ ኢየሱስ ሞዓ ናቸው። አቡነ ዮሐኒ በደብረ ዳሙ፣ አቡነ ኢየሱስ ሞዓ በሐይቅ፣ አቡነ ተክለ ሃይማኖትም በደብረ ሊባኖስ የቀዳማዊ ሚኒሊክ መንግሥት ትውልዱ ልዩ ወደ ሆነው ወደ ዛጉዌ ዘር በማለፉ አዝነው ወደ እግዚአብሔር እየጸለዩ ይኖሩ ነበር። አቡነ ተክለ ሃይማኖት ይኩኖ አምላክን በሐይቅ በማየታቸው ደስ አላቸው። ከዚያ በኋላ የሸዋን መኳንንት አሳምነውና አስከትለው ነአኩቶ ለአብን ገስጸው ለይኩኖ አምላክ መንግሥትን አስመለሱለት ይላሉ። ይህንን የኅሩይን ትንተና እንዳንቀበለው የሚያደርገን ብዙ ነገሮች አሉ። በአንድ በኩል የአቡነ ተክለ ሃይማኖትን ጉዞ ከደብረ ሊባኖስ ወደ ሐይቅ አድርገውታል። ይሄ ግን ከታሪካዊ ኩነቶች ጋር አይገጥምም። አቡነ ተክለ ሃይማኖት ሐይቅ ሲሄዱ የሸዋው ደብረ ሊባኖስ ገዳም አልነበረም። በሌላ በኩል ደግሞ በገድለ ተክለ ሃይማኖትም በገድለ ኢየሱስ ሞዓም ስለዚህ ታሪክ የሚያነሱት ነገር የለም። ይሄ ታሪክ የኋላ ጭማሪ ነው የምንለውም በዋናው የገድሉ ትረካ ላይ ስለሌለ ነው። የደብረ ሊባኖሱ ሁለተኛ ቅጅም ሆነ የሐይቁ ገድለ አባ ኢየሱስ ሞዓ አቡነ ተክለ ሃይማኖት ሐይቅ ሲገቡ አቡነ ኢየሱስ ሞዓን ማግኘታቸውን ብቻ ነው የሚተርኩት። ከዚህ በተጨማሪ ይኩኖ አምላክ መንግሥቱን ከዛጉዌ ነገሥታት የወረሰው በነአኩቶ ለአብ ዘመን አይደለም። ከነአኩቶ ለአብ በኋላ በይትባረክ ወይም እልመክኑን ዘመን ነው። በነአኩቶ ለአብ ዕረፍት በ1237 ዓመተ ምህረት እና በይኩኖ አምላክ የንግሥና ዘመን በ1263 ዓመተ ምህረት መካከል የ26 ዓመታት ልዩነት አለ። ብላቴን ጌታ ኅሩይ ይኩኖ አምላክን ቀብተው ያነገሱት አቡነ ተክለ ሃይማኖት መሆናቸውን ይገልጻሉ። እንደ ታሪክ ድርሳናት ከሆነ ይኩኖ አምላክ ሲነግስ አቡነ ተክለ ሃይማኖት ወይ በዞረሬ አለያም በትምህርት ላይ ነበሩ። ደግሞም አቡነ ኢየሱስ ሞዓ እያሉ እርሳቸው የሚያነግሱበት ምክንያትም የለም። በዚያ ዘመንም በሸዋ ዋናዎቹ ባላባቶች ሙስሊሞችና አረማውያን በተለይም ጋፋቶች ስለነበሩ አቡነ ተክለ ሃይማኖት ለፖለቲካ ጉዳይ የሚያሳምኗቸው አይደሉም። እርሳቸው ራሳቸው የጥንቱን ደብረ አሰቦ የዛሬውን ደብረ ሊባኖስ ዋሻ ያገኙት ከአካባቢው ባለሥልጣን በስጦታ ነው። ሲሶ መንግሥት ቢኖራቸው ኖሮ ከጣዖት አምላኪዎች በወሰዱት ዋሻም ባልኖሩ፣ ደቀ መዝሙሮቻቸውም አተር ዘርተው ለመብላት ከዝንጀሮ ጋር መታገል ባላስፈለጋቸው ነበር።
ተክለ ጻድቅ መኩሪያ ምንም እንኳን ከዛግዌ ወደ ሰለሞናዊ ስርወ መንግስት የተደረገውን ሽግግር ያከናወኑት አቡነ ተክለ ሃይማኖት ናቸው የሚለውን ቢቀበሉ የስልጣን ሽግግሩ እንዲሁ በሽምግልና የተፈጸመ ነው የሚለውን አይቀበሉትም። በዚያ ዘመን ምን የበቃ ቢሆን ማንም መንግስቱን እንኳን ለሌላ ለገዛ ልጁ የሚለቅ የለም ይላሉ። ተክለ ጻድቅ መኩሪያ የአቡነ ተክለ ሃይማኖትን ሚና ከሐይቁ አቡነ ኢየሱስ ሞዓ ከደብረ ዳሞ አቡነ ዮሐኒ ጋር አንድ አድርገው ያቀርቡታል። በእነዚህ ስብከት ህዝቡ ስለተነሳበት ነአኩቶ ለአብ በአቡነ ተክለ ሃይማኖት ምክር ስልጣኑን በውል ለቋል ይላሉ። እስካሁን አቡነ ተክለ ሃይማኖትን በተመለከተ ያገኘናቸው ገድሎች ይኩኖ አምላክ በነገሰበት ዘመን እርሳቸው ወይ በሀገራቸው ዞረሬ አለያም በሐይቅ እስጢፋኖስ እንደነበሩ የሚገልጹ ናቸው። በዚያ የደቀ መዝሙርነት ዘመናቸው የሸዋን ሰው የሚሰበስቡበት አቅምም እድልም የላቸውም። አቡነ ተክለ ሃይማኖት በመጀመሪያም ሆነ በሁለተኛው የሸዋ ስብከታቸው ከየአካባቢው ተቃውሞ እንጂ ድጋፍ አልነበራቸውም። ሊያስተባብሩ የሚችሉበት እድልም የለም። ሸዋም እንዲሁ በቀላሉ የሚተባበር አንድ ወጥ እምነት፣ ባህልና ቋንቋ የነበረው ህዝብም አልነበረም። በሌላ በኩል ደግሞ ራሱ ገድለ ተክለ ሃይማኖት እንደሚነግረን የአቡነ ተክለ ሃይማኖት ቤተሰቦች በሸዋ በዚያን ጊዜ አናሳዎች ወይንም ማይኖሪቲ ናቸው። አብዛኛው ስልጣንም የተያዘው በሌሎች ነው። ለዚህ ደግሞ ገድለ አቡነ ፊልጶስን ማየት በቂ ነው። ምናልባትም ደግሞ ዛሬ ሸዋ የምንለው አብዛኛው ክፍል የጋፋቶች የዳሞቶችና የይፋቶች የግዛት አካባቢ ነው። የጋፋቶችን ግዛት የሚያስተዳድረው የጉደም አለቃ የተባለው የ7 ቤት ጋፋት አዛዥ ሲሆን የይፋትን ግዛት የሚገዛው ደግሞ የወላዝማ ስርወ መንግስት ሱልጣን ነው። ክርስቲያኖቹ በእነዚህ መካከል አናሳ ሆነው የሚኖሩ ናቸው። አንዳንድ ጊዜ ከሰሜን ኃይል ሲያገኙ ለመጠናከር ይሞክራሉ። ሲበረታ ደግሞ የዳሞት መንግስት ከደቡብ እየተነሳ ሁሉንም ያስገብራቸዋል። በኋላ ዘመን የታየው የሸዋ ባላባቶች አስተሳሰብ በዚያ ዘመን የለም። አቡነ ተክለ ሃይማኖት ከሐይቅ ወደ ሸዋ ሲመጡ በግራሪያ አካባቢ ከተቀበላቸው ሰሜን ሰገድ ወይም ዘሚካኤል ከተባለው ሹም በቀር በሌሎች ቦታዎች ተቃውሞን የገጠማቸው። ተቃውሞው ደግሞ ከጣዖት አምላኪዎች የመጣ ነው። እንደኔ ግምት ጣዖት አምላኪ እየተባሉ የተጠቀሱት ሰዎች ጋፋቶች ናቸው። በሁለት ምክንያት፣ በአንድ በኩል በየቤተ ጣዖቱ የምናየው የብረታ ብረት ጥበብ የጋፋቶችን የጥበብ እድ ችሎታ የሚያሳይ በመሆኑ፣ በሌላ በኩል ደግሞ በገድለ አቡነ ይምርሃነ ክርስቶስና በገድለ አቡነ ተክለ ሐዋርያት እንደምናየው የሸዋ ዋና ዋና አካባቢዎች በጋፋቶች የተያዙ ነበሩ። ኮንቲ ሮሲኒ ከኤርትራ አግኝቶ ያተመው አንድ ሰነድም እነ ጽላልሽ፣ ሙገር፣ መርሃቤቴ፣ ወግዳ፣ ዲንቢ፣ ወረብ የጋፋቶች ቦታ እንደነበሩም ያሳያል። ምንም እንኳን የዛግዌ መንግስት ከደቡብ የመጣውን የዳሞት መንግስት ተቋቁሞ ስላልታደጋቸው ጋፋቶች ከይኩኖ አምላክ ጋር ቢያብሩም በአቡነ ተክለ ሃይማኖት ስብከት ለዚህ የሚነሳሱ ግን አልነበሩም። እንዲያውም በኋላ ዘመን በኦሮሞ መስፋፋት ጊዜ የመጨረሻዎቹ ጋፋቶች ተጠቃለው ወደ ጎጃም ከመግባታቸው አስቀድሞ የመጀመሪያዎቹ ጋፋቶች ጎጃም የገቡት ዛሬ ደብረ ሊባኖስ የያዘው ቦታ በአካባቢው ሹም ተነጥቆ ለአቡነ ተክለ ሃይማኖት በመሰጠቱ የተነሳ ነው። በመሆኑም የሸዋን ባላባቶች አቡነ ተክለ ሃይማኖት አስተባበሩ የሚለውን እውነት ነው ብሎ ለመቀበል አስቸጋሪ ነው። 5 የዜና መዋዕላውያን ሐሳብ። የዜና መዋዕላውያን ሐሳብ የምንለው ታሪከ ነገሥቱንና ዜና መዋዕሎቹን ያዘጋጁትን
ጸሐፍት ሐሳብ ነው። በየታሪከ ነገሥቱና በየዜና መዋሉ ላይ ከዛግዌ ወደ ሰለሞናዊ ሥርወ መንግሥት የተደረገውን ሽግግር ለአቡነ ተክለ ሃይማኖት በመስጠት ጸሐፊያን ትእዛዛቱን ጽፈዋል። ኢትዮጵያውያን በኋላ ላይ የሀገሪቱን ታሪክ በጨመሩበት በጊዮርጊስ ወልደ አሚድ ታሪከ ነገሥት ላይ ለይኩኖ አምላክ ዘሜጠ መንግሥተ እምነ ዛጓ በጸሎተ ጳጳስ አባ ጌርሎስ ወበጸሎተ አባ ኢየሱስ ሞዓ መምህረ ሐይቅ ወበት ንብል ናሁ ለአብ ብፁዓዊ ክቡር ርእሰ አበው አቡነ ተክለ ሃይማኖት መምህር ዘደብረ ሊባኖስ። ሲተረጎምም በጳጳሱ በአባ ጌርሎስ ጸሎት፣ የሐይቅ መምህር በሆነው በአባ ኢየሱስ ሞዓ ጸሎት፣ የደብረ ሊባኖስ መምህርና ርእሰ አበው በሆነው በክቡር ብፁዓዊ በተክለ ሃይማኖትም አማላጅነት ይኩኖ አምላክ መንግሥቱን ከዛጓ መለሰ ይላል። ምንም እንኳን ከጸሎት ያለፈ ተግባር መፈጸማቸውን ሁሉም ባይገልጹም፣ ቀጥለው ግን ለዚህ ውለታቸው የተከፈለውን የርስት ስጦታ ያመለክታሉ። ጎንደር ላይ በነበሩ ደብረ ሊባኖሳውያን በተዘጋጀውና ሬኔ ባሴ ባሳተሙት አጭሩ ታሪከ ነገሥት ላይ ወባህር አሰግድ ወለደ ለእድም አሰግድ ወእድም አሰግድ ወለደ ለይኩኖ አምላክ ዘሜት ጠሎቱ አቡነ ተክለ ሃይማኖት መንግሥተ እምነ ዛጓ እንዘ በመዋዕሊሁ ለአቡነ ተክለ ሃይማኖት ወወሃቦ ሲሶ መንግሥት ወእምይእዜ ይሰመይ ዘመን ዘመነ ኪዳን። ሲተረጎም ባህር ሰገድ እድም ሰገድን ወለደ፣ እድም ሰገድም ይኩኖ አምላክን ወለደ። እርሱም አቡነ ተክለ ሃይማኖት መንግሥትን ከዛጓ የመለሱለት ነው። በአቡነ ተክለ ሃይማኖት ዘመንም ሲሶ መንግሥትን ሰጠው። ከዚያ ዘመን ጀምሮ ዘመኑ ዘመነ ኪዳን ተባለ ይላል። ባሴ ያሳተመው አጭሩ ታሪከ ነገሥት በፓሪስ ቤተ መጻሕፍት BN 142 የተመዘገበ እስከ አጼ በካፋ መንግሥት ድረስ ያለውን ዘመን የያዘ ነው። ያም ማለት የተጻፈው ከአጼ በካፋ በኋላ ነው። ምክንያቱም መጽሐፉ የሚጠናቀቀው የአጼ በካፋን ዕረፍት በመንገር ነውና። ያ ከሆነ ደግሞ ከ1723 ዓመተ ምህረት በኋላ ማለት ነው። ከ40 ዓመት በኋላ ለተጻፈው ለብዕለ ነገሥት አንዱ መነሻ የሆነው ይህ ታሪከ ነገሥት ነው። እንደ እውነቱ ከሆነ በ1263 ዓመተ ምህረት ይኩኖ አምላክ እንደነገሰ ርስት የሰጠው የዛግዌ ነገሥታት ርስት ሲሰጡት ለኖሩት ኤርትራ ለሚገኘው ለደብረ ሊባኖስ ዘሺምዛና እንጂ ለደብረ አሰቦ አይደለም። በሐይቁ ወንጌል ላይም አቡነ ኢየሱስ ሞዓን በተኩት በአባ ዘኢየሱስ ዘመን ንጉሥ ይኩኖ አምላክ ስጦታ የሰጠው ለሐይቅ እስጢፋኖስ ገዳም ነው። ወሃበ ዘኢየሱስ አቃቢ ሰዓት ለቤተ እስጢፋኖስ ዘሐይቅ ነገሥተ ወእምድህሬሁ ወሃበ መዝሙረ ወነገሥትሂ ይኩኖ አምላክ ምስለ ያግብአ ጽዮን ወልዱ ወሃቡ አልባስ 70 ወመሶበ ዘወርቅ 2 ወጽዋዕ ዘወርቅ 2 ወመሶበ ወጽአ። ሲተረጎም አቃቢ ሰዓት ዘኢየሱስ ሐይቅ ለሚገኘው ለቤተ እስጢፋኖስ መጽሐፈ ነገሥትን ሰጠ። ቀጥሎም መዝሙረ ዳዊትን ሰጠ። ነገሥታቱ ይኩኖ አምላክና ልጁ ያግብአ ጽዮንም 70 አልባሳት፣ 2 የወርቅ መሶብ፣ 2 የወርቅ ጽዋ እንዲሁም መሶበ ወጽአ ሰጡ ይላል። ይሄም አዲሱ ሥርወ መንግሥት ግንኙነቱን ይበልጥ ያጠነከረው ከሐይቅ ገዳም ጋር መሆኑን ያሳያል። እንዲያውም ይኩኖ አምላክ አቡነ ኢየሱስ ሞዓ ወደ ደብረ ዳሞ እንዳይሄዱና በዚያው በአካባቢው እንዲሆኑ ይፈልግ እንደነበረ በትውፊት ይናገራል። ከይኩኖ አምላክ በኋላ የተነሱ ልጆቹም ስጦታ የሰጡት ለሐይቅ እስጢፋኖስ ነበር።
ከይኩኖ አምላክ በኋላ የመጡት ሰለሞናውያን ነገስታትም አብዛኛውን ጊዜያቸውን ያሳለፉት በቤተ አምሐራ አካባቢ ነው። አጼ ዳዊት በሰንበት ክርክር ምክንያት ያስመጧቸው የደብረ ቢዘኑን አቡነ ፊልጶስን ያስቀመጧቸው ሐይቅ ገዳም ነው። እንዲያውም ንጉሥ አምደ ጽዮን በሐይቁ ወንጌል ላይ ባጻፈው የርስት ስጦታ ላይ እንደገለጸው ወአነኒ ካዕበ አጉለትኩ ዘንተ ጉልተ ዘተጎለተ ቀዲሙ በመዋዕሎ ይኩነ አምላክ። ሲተረጎም ዳግመኛም ይህንን አስቀድሞ በይኩኖ አምላክ ዘመን የተጎለተውን ጉልት ጎለትኩ ይላል። ይሄም የይኩኖ አምላክ የርስት ስጦታ ለሐይቅ ገዳም እንጂ ለደብረ ሊባኖስ ገዳም አለመሆኑን ያሳያል። ይህንን የቆየ የዜና መዋዕላውያን ሐሳብ በ17ኛው መክስ የአባይን ምንጭ ፈልጎ ወደ ጎንደር የመጣው ጀምስ ብሩስም በመጽሐፉ ገልጾታል። እንደ ጀምስ ብሩስ ትረካ ይኩኖ አምላክ መንግስቱን የወሰደው ከነአኩቶ ለአብ ሲሆን ያደራደሩትም አቡነ ተክለ ሃይማኖት ናቸው። በዚህ ድርድር መሰረት ነአኩቶ ለአብ መንግስቱን ለይኩኖ አምላክ ሊለግ ላስታ ለነአኩቶ ለአብና ለወራሾቹ ርስት ሆኖ ሊቀር 1/3 ርስት ለአቡነ ተክለ ሃይማኖት ሊሰጥ ኢትዮጵያዊ ጳጳስ ሆኖ እንዳይሾምና ጳጳስ ከግብጽ ሊመጣ ስምምነት ተደረሰ። ጄምስ ብሩስ ወደ ኢትዮጵያ የመጣው በመስከረም 1762 ዓመተ ምህረት ነው። ያ ጊዜ ማለት ደግሞ ደብረ ሊባኖስ ከማዕከላዊው መንግስት ርቆ እጨጌውና መነኮሳቱም በአዘዞ መኖር ጀምረው የነገስታቱም ትኩረት ወደ ጣና ገዳማት የዞረበት ዘመን ነው። በዚያ ጊዜ ብዕለ ነገስት በ1760 ዓመተ ምህረት ተጽፏል። ታሪከ ነገስቱም ከአጭሩ ታሪከ ነገስት ጀምረው የይኩኖ አምላክንና የአቡነ ተክለ ሃይማኖትን ግንኙነት የታመነ ነገር አድርገው መመዝገብ ጀምረዋል። በመሆኑም ጄምስ ብሩስ ይህንን አግኝቶ ቢጽፈው የሚገርም አይደለም። ደጃዝማች ኃይሉ እሸቴ በ1777 ዓመተ ምህረት ብዕለ ነገስት ከተጻፈ ከ5 ዓመት በኋላ በጻፉት ረዥሙ ታሪከ ነገስት ላይ ወእሰከ ዘመነ ይኩኖ አምላክ ዘሜ ጠሎቱ መንግስተ አቡነ ተክለ ሃይማኖት እምነ ዛጓ እንዘ መዋዕሊሁ ለአቡነ ተክለ ሃይማኖት 57 ዓመት ውእቱኒ ይኩኖ አምላክ ተካየደ ምስለ አቡነ ተክለ ሃይማኖት ወወሃቦ ሲሶ መንግስት እስመ ነበረ በመዋዕሊሁ ኩሎ ኑሃ ዘመኑ። ሲተረጎም አቡነ ተክለ ሃይማኖት መንግስትን ከዛጓ እስከመለሱለት እስከ ይኩኖ አምላክ ድረስ በዚያ ጊዜም የአቡነ ተክለ ሃይማኖት ዕድሜያቸው 57 ነበር። ይህም ይኩኖ አምላክ ከአቡነ ተክለ ሃይማኖት ጋር ቃል ኪዳንን አደረገ፣ ሲሶ መንግስትንም ሰጠው፣ ዕድሜውን ሁሉ በእርሱ ዘመን ኖረ ይላል። አቡነ ተክለ ሃይማኖት የተወለዱት በ1206 ዓመተ ምህረት ነው። 57 ዓመት የሚሆናቸው በ1263 ዓመተ ምህረት ነው። ቀደም ብለን እንዳየነው አቡነ ተክለ ሃይማኖት በዚህ ጊዜ እንደ እጨጌ ዮሐንስ ከማ ቅጂ በዞረሬ በቤተ ክርስቲያን አገልግሎት ላይ፣ እንደ እጨጌ ጴጥሮስ ቅጂ ደግሞ ሐይቅ ገዳም በትምህርት ነበሩ። እንዲያውም በዚህ ጊዜ ወደ ደብረ ዳሞ ሳያቀኑ አልቀሩም። መንግስትን ለመመለስ የሚችሉበት ሁኔታ ላይም አልነበሩም። መዛግብቱንም ስናመሳክር አቡነ ተክለ ሃይማኖት ከሰሜኑ ጉዞ ተመልሰው በሸዋ በማስተማር ላይ ነበሩ። ምዕራፍ 2 ስለ አቡነ ተክለ ሃይማኖት ያሉን የመረጃ ምንጮች። ገድላት 1. ገድል ምንድነው? ከኢትዮጵያ የግዕዝ ስነ ጽሑፋዊ ሀብቶች ውስጥ በብዛት ከምናገኛቸው የስነ ጽሑፍ አይነቶች መካከል አንዱ ገድል ነው። ገድል የግዕዝ ቃል ሲሆን
ኢትዮጵያዊ የሆነ ትውፊታዊ የአተራረክ መንገድን የሚከተል ከቤተ ክርስቲያን ጋር ተያይዞ የመጣ ነገረ ገድላዊ ትውፊት ነው። ገድል ማለት በቁሙ ትግል፣ ፈተና፣ ውጊያ፣ ሰልፍ፣ ድልና አክሊል እስኪገኝ ድረስ የሚደክሙት ድካም፣ የሚሰሩት ሥራ፣ የሚቀበሉት መከራ ተብሎ ይተረጎማል። ገድላት ትርጉማቸው ከላይ እንደተገለጸ ሆኖ ፍሬ ሐሳባቸው ከዘመነ አበው ጀምሮ እስከ ዓለም ፍጻሜ ድረስ ስለ እግዚአብሔር ብለው ማንንም ሳይገፉ ተገፍተው፣ ሳይበድሉ ተበድለው፣ ሳይገድሉ ተገድለው ወይንም ሙተው ደማቸውን ያፈሰሱ የቅዱሳን ሰማዕታትን ወገናቸውን፣ ርስታቸውን፣ ቤታቸውን፣ ሀብታቸውንና ንብረታቸውን ጥለው ከዘመድ ተነጥለው ዓለምን ንቀው በገዳም በበረሃ ወድቀው እግዚአብሔርን ሲያገለግሉ ኑረው ያለፉ የቅዱሳን ጻድቃንና ዜና ሕይወታቸውን፣ መንፈሳዊ ተጋድሏቸውን፣ ቅድስናቸውን፣ ክብራቸውን፣ ጸጋቸውንና የቃል ኪዳን አማላጅነታቸውን የሚገልጹ በመጽሐፍ ቅዱስ መሠረትነት የተጻፉ ነገረ ቅዱሳንን የሚገልጹ መጽሐፍት ናቸው። ዕብራውያን 12:4 ላይ ከኃጢአት ጋር እየተጋደላችሁ ገና ደም እስከ ማፍሰስ አልደረሳችሁም ሲል ቅዱስ ጳውሎስ እንደገለጠው ገድል ደምን እስከ ማፍሰስ የሚደርስ ተጋድሎ ነው። በኦሪት ዘፍጥረት 32:24 ላይ አንድ ሰውም እስኪነጋ ድረስ ይታገለው ነበር የሚለው በግዕዙ ወተጋድሎ ብእሲ እስከ ጸብሃ ይላል። ይህም ገድል ማለት መታገል መሆኑን የሚያመለክት ነው። በኦሪት ዘጸአትም 2:13 ሁለቱም ዕብራውያን ሲጣሉ አየ ያለው ግዕዙ ረከበ ክልኤተ እደወ እንዘ ይትጋደሉ ይለዋል። በዚህም ክፍል ከተጻራሪ ጋር የሚደረግን ጸብ ገድል ብሎት እናያለን። ቅዱስ ጳውሎስ ስለ ራሱ ሲናገር መልካሙን ገድል ተጋድያለሁ ይላል ዕብራውያን 4:7። ይህንን መልካሙን ገድል ሲል የጠራውንም ነፋስን እንደሚጎስም ሁሉ እንዲሁ አልጋደልም በማለት መንፈሳዊ ተጋድሎ ያለ ዓላማ የሚደረግ እንዳልሆነ ገልጾታል። አንደኛ ቆሮንቶስ 9:26። የኢትዮጵያ ቤተ ክርስቲያን የሊቃውንት ጉባኤ ገድልን ሲተረጉም እንዲህ ብሏል። ገድል ማለት ጌታችን ኢየሱስ ክርስቶስ መስቀል ሞቱን ተሸክሞ በኋላዬ ያልተከተለኝ እኔን ሊያገለግለኝ አይችልም ስላለ በስሙ ከተሳለ ስለት ከነደደ እሳት ገብተው የሞቱ ሰማዕታትን እንዲሁም ሁሉን ሸጠህ ተከተለኝ ስላለ ያላቸውን ሸጠው ለውጠው መጽውተው ዳዋ ለብሰው ከሀገር ወጥተው ከሰው ተለይተው ዳዋ ጥሰው ጤዛ ልሰው ድንጋይ ተንተርሰው ጸብአ አጋንንትን ግርማ ሌሊትን ድምፀ አራዊትን ችለው ታግሰው እኔ ድል ነስቻለሁና ድል ንሱ ባለው መሰረት ድል የነሱ የጻድቃንን ሕይወት ታሪክ የሚናገር መጽሐፍ ነው። በሌላ በኩል ገድል በኦርቶዶክሳዊት ተዋሕዶ ቤተክርስቲያን ከሚገኙ የሥነ ጽሑፍ ሀብቶች አንዱ ሲሆን የቅዱሳንን ታሪክ፣ ተአምራት፣ ቃል ኪዳንንና መልክዓ የያዘ መጽሐፍ ነው። መጽሐፍ ቅዱስ በውስጡ የብዙ ቅዱሳንን ታሪክ ይዟል። የእነዚህ ቅዱሳን ታሪክ በመጽሐፍ ቅዱስ ውስጥ በሁለት መንገድ ነው የተመዘገበው። የመጀመሪያው በመድብል መልክ ነው። ከአዳም ጀምሮ እስከ ሙሴ በኋላም የነቢያትና የሐዋርያት ታሪክ የተመዘገበው በዚህ መልኩ ነው። በሌላ መልኩ የአንዳንድ ቅዱሳን ታሪክ ራሱን ችሎ በመጽሐፍ መልክ ቀርቧል። መጽሐፈ አስቴር፣ መጽሐፈ ሩት፣ መጽሐፈ ጦቢት፣ መጽሐፈ ኢዮብና መጽሐፈ ዮዲት ለዚህ ማሳያ ናቸው። በሐዲስ ኪዳንም የሐዋርያት ሥራ በኋላ ዘመን ለተጻፉት ገድለ ሐዋርያትና ዜና ሐዋርያት መሰረት እንደሆነ ይታመናል። 2. ታሪካዊ አመጣጥ
በቤተ አይሁድ ዘንድ የታላላቅ የሃይማኖት መምህራንን ታሪክ በገድል መልክ መጻፍና ከእሴቶቻቸው መማር የተለመደ ነበር። በተለይም የነቢያት ዜና ሕይወት እና የኢሳይያስ ሰማዕትነት የተሰኙት መጻሕፍት በገድል መልክ የተጻፉ ነበሩ። በኋላ ደግሞ በመካከለኛው ዘመን ገድለ ቅዱሳን ራሱን የቻለ የሥነ ጽሑፍ መልክ ሆኖ እንዲወጣ አድርገዋል። በክርስቲያኖች ዘንድ ገድላት መጻፍ የጀመሩት በዘመነ ሰማዕታት መሆኑ ይነገራል። በመጀመሪያው ክፍለ ዘመን ስለ ክርስቶስ ሲሉ ሰማዕትነትን የተቀበሉ ክርስቲያኖች የሰማዕትነት ተጋድሎ በቃልና በጽሑፍ በክርስቲያኖች ዘንድ ይዳረስ ነበር። በግበበ ምድር ወይም ካታኮምብ ውስጥ ጃኑ አርያ ደስ ይበልሽ፣ ስለ እኛም ጸልዩልን፣ ጴጥሮስና ጳውሎስ ሆይ ድል እንድናደርግ ጸልዩልን የሚሉ ከሁለተኛው እስከ ሶስተኛው መክዝ የተጻፉ ግድግዳ ላይ ጽሑፎች ተገኝተዋል። በሁለተኛው መክዝ አጋማሽ ደግሞ እነዚህን ሰማዕታት የተመለከቱ ገድሎች መዘጋጀት ጀመሩ። የመጀመሪያዎቹ የክርስቲያን ገድሎች የሚባሉትም ዜና ሰማዕታት ናቸው። በዚህ ረገድ ጥንታዊው የክርስቲያን ገድል የሚባለው ገድለ ፖሊካርፐስ ነው። ፖሊካርፐስ የሰርምኔስ የአሁኑ የቱርኳ ኢዝሜር ሊቀ ጳጳስ የነበረ የቅዱስ ዮሐንስ ወንጌላዊ ደቀ መዝሙር ነው። በእሳት ተቃጥሎ በሰማዕትነት ያረፈው በ148 ዓመተ ምህረት ነው። ይህንን የሰማዕቱ የፖሊካርፐስን ገድል የጻፈው በወቅቱ የዓይን ምስክር የሆነ ደቀ መዝሙሩ ነው። ይሄ የሰርምኔስ ክርስቲያኖች የመምህራቸውን የሰማዕትነት ታሪክ ለመመዝገብ የወሰዱት ቅድምና ሌሎችን ክርስቲያኖችንም አነሳስቶ በቀጣዮቹ ዘመናት በሮማውያን አላውያን ነገስታት ሰማዕትነትን የተቀበሉ ክርስቲያኖችን ታሪክ እንዲመዘግብ አደረገ። የቅርጣግና ወይም ካርቴጅ ክርስቲያኖች የጳጳሳቸውን የሲፔሪያንንና ፐርፐቹአና ፌሊስቲ የተባሉትን እህቶች ገድል ጻፉ። በጣሊያን ኔፕልስ አጠገብ በምትገኘው ኖላ ያሉ ክርስቲያኖች ደግሞ የጳጳሱን ፊሊክስን ገድል አዘጋጁ። ሌሎች ክርስቲያኖችም መረጃዎችንና በቃል የተላለፉ ትረካዎችን ሰብስበው የሐዋርያትን ገድሎች ጻፉ። በ305 ዓመተ ምህረት ቆስጠንጢኖስ በተቀናቃኙ በመክስሚያኖስ ላይ በሚሊቪያን ድልድይ ያገኘው ድል ተከትሎ ክርስቲያኖች በሮም መንግስት ይደርሱባቸው የነበሩ መከራዎች እየተቃለሉ መጡ። ቆስጠንጢኖስም ክርስቲያኖችን እየደገፈ በመምጣቱ በየቦታው አብያተ ክርስቲያናትን መትከል ጀመረ። በየተሰውበት ቦታ በግበበ ምድር ይከበሩ የነበሩ ቅዱሳንም ከተሰውበት ቦታ ውጪም መታወቅና መከበር ጀመሩ። እየቆየም የበዓላት ቀን መቁጠሪያዎች ወይም ካላንደሮች ተዘጋጁ። እነዚህ ካላንደሮች የቅዱሱን ስም የተሰዋበትን ቦታና የተሰዋበትን ቀን ብቻ የያዙ ነበሩ። በዚህ ረገድ በ347 ዓመተ ምህረት የተዘጋጀው የሮማ ካላንደርና 498 ዓመተ ምህረት የተዘጋጀው የቅርጣግና የዘመን መቁጠሪያ ይጠቀሳሉ። ከሰማዕታቱ በመቀጠል ቅዱሳን ተብለው ታሪካቸውና ትምህርታቸው የተሰበሰበው የገዳማውያን አባቶች ነው። በግብጽ በረሃ የተጀመረው ገዳማዊ ሕይወት በፍልስጤም፣ በሶሪያ፣ ፋርስና ሮም ሲስፋፋ ብዙዎች ወደ ገዳማዊ ሕይወት ተሳቡ። ሌሎች ደግሞ ወደ ገዳማቱ ሄደው የእነዚህን የበረሃ ክርስቲያን አርበኞች ታሪክና ትምህርት መመዝገብ ጀመሩ። ከእነዚህ መካከል አንዱ ሐዋርያዊው አትናቴዎስ ነው። ቅዱስ አትናቴዎስ ወደ አስቄጥስ በረሃ ሄዶ ያየውን የቅዱስ እንጦንስን ታሪክ መዝግቦ ለዓለም አድርሷል። በዚህ ስራው
ቅዱስ አትናቴዎስ በሕይወት ታሪክ ላይ ያተኮረ ባዮግራፊካል የገድል አጻጻፍን ለዓለም ማስተዋወቁ ይነገራል። ቅዱስ አትናቴዎስ ገድሉን የጻፈበት ምክንያት ሲገልጥ እነዚህን ነገሮች ለሌሎች ወንድሞች አንብቡላቸው፣ የመነኮሳት ሕይወት ምን መሆን እንዳለበት ይገነዘቡ ዘንድ፣ ፍላጎት ካላቸውም ለአረማውያንም አንብቡላቸው። በዚህ ምክንያት ምናልባት ኢየሱስ ክርስቶስ እግዚአብሔር መሆኑን ይረዱ ዘንድ ብሏል። ይህንንም መልእክት የሰማው አውገስጢኖስ ቅዱስ አትናቴዎስ የጻፈውን የቅዱስ እንጦንስን ታሪክ ማንበቡ ለሕይወቱ መለወጥ ዋና ምክንያት መሆኑን ገልጾ ነበረ። ቅዱስ አትናቴዎስን ተከትሎ ሌሎችም በበረሃ ስላለው ሕይወት የሚገልጹ መጻሕፍትን መጻፍ ቀጠሉ። ባልታወቀ ሰው የተዘጋጀው በበረሃ የሚገኙ አባቶች ሕይወት የሚለው መጽሐፍና የአስፑና ጳጳስ የነበረው ፖላዲየስ በ5ኛው መክስ ያዘጋጀው የገዳማውያን አባቶች ታሪክ ለዚህ ተጠቃሽ ናቸው። የእነዚህ ሁለት መጽሐፍት መጻፍና መሰራጨት ገዳማዊ ሕይወት በምስራቅ በፍልስጤም እና ሶሪያ፣ በምዕራብ ጎዋል የአሁኗ ፈረንሳይ፣ ኢቤሪያ የአሁኑ ስፔን ድረስ እንዲስፋፋ ረድተዋል። በ4ኛው መክዝ የቅዱሳን ሕይወትን የያዙ 3 አይነት መዛግብት ነበሩ። የመጀመሪያዎቹ በግሪኩ ሜናዮን ወይም ወርሃዊ የሚባሉትና በጉባኤ ላይ እንዲነበቡ ሆነው የተዘጋጁ የቅዱሳን አጫጭር ታሪኮች ሲሆኑ፣ ሁለተኞቹ ደግሞ ስንክሳር እስትግቡአ በመባል የሚታወቁትና የቅዱሳንን ታሪክ በአጭሩ በጊዜ ቅደም ተከተል እንዲነበቡ አድርገው የመዘገቡት መጻሕፍት ናቸው። በዚህ ረገድ አውሳቢዮስ ከ253 እስከ 333 ዓመተ ምህረት ያዘጋጀውና አሁን የጠፋው የቅዱሳን ታሪክ እስትግቡዕ ጥንታዊ መሆኑን ይነግራል። ሶስተኞቹ በግሪኩ ፓተሪኮን ወይም አባቶች በመባል የሚታወቁት የቅዱሱን ገድል ሰፋ በማድረግ ለብቻ የተዘጋጁ ገድላት ናቸው። በቤተ ክርስቲያን መድረክ ታላላቅ መምህራን ሲመጡ ከትምህርቶቻቸው ጎን ለጎን የክርስትናን ትምህርት በተግባር ያሳያሉ ያሏቸውን ቅዱሳን ታሪኮች ጽፈዋል። ቀደም ብለን ያየነው ቅዱስ አትናቴዎስ የአባ እንጦንስን ቅዱስ ጎርጎሪዮስ ዘእንዚናንዙ የቅዱስ ጎርጎሪዮስ ገባሬ መንክራትን፣ አባ ሄሮኒመስ የቅዱስ ጳውሊና ሄላሪዮስን፣ ፖሊቢየስ የቅዱስ ኤጲፋኒዮስ ዘሰላሚስን፣ ደቀ መዝሙሩ አባ እንጦንስም የቅዱስ ስምዖን ዘአምድን፣ የአባ ሲኖዳ ደቀ መዛሙርት በ453 ዓመተ ምህረት አካባቢ የቅዱስ አባ ሲኖዳን ገድል ጽፈዋል። በ10ኛው መክዘ ስምዖን ሜታፕራስተስ የተባለ መነኮስ በምዕራብና በምስራቅ ክርስቲያኖች ዘንድ የታወቁትን ቅዱሳን ታሪክ በማሰባሰብ የመጀመሪያውን የቅዱሳንን ዝርዝር አዘጋጀ። ስራው ሜኖሎጊዮን ወይም የቅዱሳን ገድል እስተግብኡ በመባል ይታወቃል። በግብጽ ቤተ ክርስቲያን መጀመሪያ የተጻፉት ገድላት የሰማዕታትና የገዳማውያን አባቶችና እናቶች ናቸው። በተለይም የግብጽ ቤተ ክርስቲያን በሮማ ነገስታት ወይም በተለይ በዲዮቅልጥያኖስ አያሌ መከራ ስለተቀበለች የእርሱን ዘመን መጀመሪያ ዘመነ ሰማዕታት ብለዋለች። የዘመን መቁጠሪያዋም መነሻም አድርገዋለች። ለግብጽ ቤተ ክርስቲያን ገድለ ሰማዕታት መነሻ የሆኑ 2 ታሪካዊ ሰዎች አሉ። የመጀመሪያው ቀዳሚ ሰማዕት የሆነው ቅዱስ እስጢፋኖስ ነው። ቅዱስ እስጢፋኖስ ስለ ክርስትና እምነት በአይሁድ ዘንድ በድንጋይ ተወግሮ የተሰዋ ዲያቆን ነው። በእርግጥ ግብፃውያን አረቦች ግብፅን ከያዟት በኋላ የመጀመሪያው ክርስቲያን ሰማዕት እስጢፋኖስ ሳይሆን ኤዳይሞን የተባለ ሕፃን ነው ማለት ጀምረዋል። ኤዳይሞን በላዕላይ ግብፅ የነበረ ልጅ ነው።
እመቤታችን ጌታችንን ይዛ ወደ ግብጽ በተሰደደችበት ጊዜ እርሱ እስሙናይ በተባለ ቦታ ነበረ። መልአክ የጌታችንን ነገር ገልጾለት በክርስቶስ በማመኑ በሀገሩ ሰዎች ሰማዕት ሆኗል ይላሉ። ይህም የግብጽ ክርስቲያኖች ራሳቸውን ከሰማዕታት ጋር ለማያያዝ ያላቸውን ጥንታዊ ፍላጎት ያሳያል። ሌላው የሰማዕትነት ታሪክ ለመጻፍ ምክንያት የሆነው ሁለተኛው ሰው ዲዮቅልጥያኖስ ከ245 እስከ 311 ዓመተ ምህረት እንደ አውሮፓውያን አቆጣጠር ነው። የዲዮቅልጥያኖስ ከግብጻውያን ቤተሰቦች የተወለደ ነው። በኋላም የሮም ወታደር በመሆን ተቀጥሮ የንጉስ ኑሜሪየስ አሽከር ሆነ። የንጉሱ ልጅም ወደደችውና አገባችው። ንጉሱ አባቷ ሲያርፍ መንግስቱን ዲዮቅልጥያኖስ ወረሰ። ሲጀመር ለክርስቲያኖች በጎ ህሊና ነበረው። በኋላ የአንጾኪያ ጳጳስ ስለካደው ለክርስቲያኖች ክፉ ሆነ ይባላል። መጀመሪያ የሮምን ስልጣን በያዙት መለካውያን፣ ቀጥሎም አረቦች ግብጽን በመውረራቸው ኮፕቲክ ክርስቲያኖች በሀገራቸው ሰዎች መከራን ሲቀበሉ ይህ በግብጻዊ ሰው በዲዮቅልጥያኖስ በግብጽ ክርስቲያኖች ላይ ተፈጸመ የተባለው አሰቃቂ ግፍ እንደ ማንጸሪያ እየተወሰደ መጽናኛ ሆኗል። ጠላት ከሩቅ አይመጣም በማለት በዚህ መሰረት ብዙ ገድለ ሰማዕታት በተለይ ከኬልቄዶን ጉባኤ በኋላ ተደርሰዋል። የግብጽ ቤተክርስቲያንን ያጠኑ ሊቃውንት ቅዱሳኑን በ13 ይከፍሏቸዋል። 1 ቅድስት ድንግል ማርያም፣ 2 መላእክት፣ 3 ዮሐንስ መጥምቅ፣ 4 የቤተልሔም ሕፃናት፣ 5 የብሉይ ኪዳን አበውና ነቢያት፣ 6 ሐዋርያት፣ 7 ሰብአ አርድእት፣ 8 ወንጌላውያን፣ 9 ሰማዕታት፣ 10 ገዳማውያን፣ 11 ሊቃውንተ ቤተ ክርስቲያን፣ 12 የቅርብ ዘመን ቅዱሳን፣ 13 አሁን በቅርቡ የተገኙ ቅዱሳን ወይም በተደረጉ ቁፋሮችና ጥናቶች ታሪካቸው የተገኘ። የግብጽ ቤተ ክርስቲያን ነገረ ገድል ይህንን አከፋፈል የተከተለ ነው። 1 ምዕራፍ 2 ቁጥር 2 እዚህ ላይ እናበቃለን። በሚቀጥለው ኢትዮጵያዊው ሱራፌ ምዕራፍ 2 ቁጥር 3ን ነገረ ገድልን ይዘንላችሁ እንቀርባለን። አመሰግናለሁ። በስተመጨረሻም ይህንን አጫጭር የመጽሐፍ ትረካና የግጥም ቻናል የምትከታተሉ አድማጭ ተመልካቾቻችን ሰብስክራይብ፣ ላይክ እና ሼር በማድረግ ቻናላችንን ይደግፉ። እናንተ ሰብስክራይብ፣ ላይክ እና ሼር ባደረጋችሁ ቁጥር ጠቃሚ የሆነው ምክር አዘል ግጥም፣ አጫጭር ታሪኮች ለሌሎች ይደርሳል፣ ይማሩበታል። በዋነኝነት ደግሞ በገጠር አካባቢ ወላጅ አልባና ትምህርት ቤት መሄድ ያልቻሉ ህፃናትን ትምህርት ቤት ሰርተን እየደገፍን ስለሆነ እናንተ ሰብስክራይብ፣ ላይክ እና ሼር ባደረጋችሁ ቁጥር አንድ ህፃን እንዲማር ወይንም እንድትማር ስለምታደርጉልን ከልብ እናመሰግናለን።